አብይ አህመድና በአይኤምኤፍ መካከል በብልጽግናና በአይኤምኤፍ መካከል መካረሮች መጥተዋል። የነዳጅ ዋጋ ጭማሪውም ከዛ ጋር የተገናኘ እንደሆነ ለመመልከት ችለናል። እሱን አደርሳችኋለሁ። በዚህ ዙሪያ ላይ ዝርዝር ያሉ ነገሮች ይዘናል። እንደዚሁ በሱዳን በኦሳማ ሐሰን የታሰስ መስራች ነው ከአርኤስኤፍ ጋር ራሱን አፊሌት ያደረገ የዲሞክራቲክ አላያንስ ፎር ሶሻል ጀስቲስ ወይንም የማህበራዊ ፍትህ የዲሞክራሲ ትብብር በሚል ሱዳን ውስጥ የተደራጀ ድርጅት ከአርኤስኤፍ ጋር እጅና ጓንት ሆኖ የሚሰራ ፓራላል ገቨርንመንት ነው። የእሱ አመራር እንደዚሁ ትናንትና በድሮን ጥቃት መገደሉን ዛሬ መረጃዎች ደርሰውናል። ሌሎችም ጠቅላይ ሚኒስትሩንም ጨምሮ ከእንደዚህ አይነት ጥቃት ለማምለጥ የቻሉበት ሐሰን አልታሽን ጨምሮ ከጥቃቱ አመልጠዋል የሚል ነው። ጥቃቱ በሱዳን አርሚ ወይንም በሱዳን ጦር መፈጸሙን ነው እየሰማን ያለ ነው። ሌሎች ጉዳዮችም አሉ። በነገራችን ላይ ነገ አዲስ አበባ ብልጽግና የሚካሄዳቸውን ሰልፎች በተመለከተ በርካታ የህዝብ አስተያየቶች ሲላኩልን ነበር። እሱንም ወደ እናንተ ለማድረስ ጥረት አደርጋለሁ። በርካታ የህዝብ አስተያየቶች ናቸው። በጣም የሚያስገርሙ ነገሮችን ከዚህ ጋር የተገናኘ ነገር ሰምቻለሁ። ሌላው ማምሻውን እንግዲህ ከዚህ ከአፍሪካን ኮንፊደንሻል ከዚህ ከአፍሪካን ኢንቴሊጀንስ ጋር ተያይዞ እሱ ይዞት የወጣው ሪፖርት አለ። እሱ ይዞት ከወጣው ጋርም እንደዚሁ ተያይዞ በቀጣይ ብልጽግና ሊያደርግ ያሰባቸው ነገሮችም በጣም አነጋጋሪ ሆነዋል። በቀጣይ ኮምፕሊት ሸዳውን ሊመጣ ይችላል የሚል ነው። ሙሉ ለሙሉ የትራንስፖርት ሌሎችም እንቅስቃሴዎች ሊቋረጡ የሚችሉበትን በተወሰነ መንገድ ኢንፎርማል በሆነ መንገድ እንደ መረጃዎች እንዲወጡ በማድረግ ሙሉ ለሙሉ የመዘጋት እንቅስቃሴዎችን ሙሉ ለሙሉ የማቋረጥ ሁኔታዎች ሊመጡ የሚችሉበትን እድል ያሰፉ ነገሮች ያሉ ይመስላል። እሱንም በተመለከተ እንግዲህ ማምሻውን የወጡ አንዳንድ ነገሮች አሉ። እነዛ ነገሮች ለምን ወጡ የሚለውንም ለእናንተ ለማንሳት ፈልጋለሁኝ። በክርስቲያኖች ላይ እየደረሰ ያለው ነገር እጅግ አሳሳቢ ነው። ዛሬ ማምሻውን እንደዚሁ የደረሰኝ ነገር ኢትዮጵያ ውስጥ በተለይ በኦሮሚያና በአንዳንድ ክልሎች ያለው ሁኔታ እጅግ ለክርስቲያኖች አሳሳቢ ሁኔታ እየመጣ እንዳለ በኢትዮጵያ ውስጥ በግልጽ የሚያመለክቱ ናቸው። ቪዲዮዎቹን እዚህ ማሳየት ፈጽሞ የሚችላቸው አይነት ቪዲዮዎች አይደሉም። በጣም ሆሪፊክ ናቸው። በጣም የሚዘገንኑ ቪዲዮዎች ናቸው እየመጡ ያሉት በየአካባቢው ላይ በተለይ በክርስቲያኖች ላይ የሚፈጸም ግድያዎች፣ እገታዎች ሙሉ ለሙሉ ሰብስቦ በአንድ አካባቢ ላይ አንገቶቻቸው ላይ ያሉትን መስቀሎች እያስፈቱ ሙሉ ለሙሉ ሃይማኖታቸውን እንዲቀይሩ የሚደረጉባቸው ሁኔታዎች ሁሉ እንዳሉ እየተመለከትኩ ነው ያለሁት። ቪዲዮዎቹን አይቻቸዋለሁ። በጣም ዲስተርብ የሚያደርጉ ናቸው። እዚህ ላይ ለማጋራት በጣም እቸግራለሁ። ምናልባት እንግዲህ ነገ ምናልባት በፕሮግራሞቻችን ወደ እናንተ ልናደርሳቸው የምንችላቸው ከሆነ ለማሳየት እሞክራለሁ። ናው ይሄ ባለበት እንግዲህ አንዳንዶቹን ድምጾች ላሰማችሁ። የነገውን የብልጽግና ምን አይነት ሰልፍ ሊያካሄድ እንዳሰበ ከአድማጭ ተመልካቾቻችን የተላኩልንን ድምጾች ወደ እናንተ ላሰማና ከዛ በኋላ በእነዚህ ሰልፎች አላማቸውንና አንድምታቸውን ልጀምር። ከዛ በኋላ ሰበር በሰበር ይዤላችሁ የመጣዋቸው ጉዳይ በተለይ በዋናነት በአብይ አህመድ እና በአይኤምኤፍ መካከል እየተፈጠረ ያለውን ውጥረት ተከትሎ ማምሻውን እንግዲህ ዋጋ ለመጨመር ተገደዋል እና አብይ ነገም እንደዚሁ ከዚሁ ጋር የተያያዙ በርካታ ስብሰባዎች የሚካሄዱ ነው የሚሆነው። በጣም ከፍተኛ ኢትዮጵያ ውስጥ ሙሉ ለሙሉ የዚህ የአይኤምኤፍ ኤክስቴንድድ ክሬዲት ፋሲሊቲ ጉዳይ እና ኢትዮጵያ እየተገበረች ያለችው የማክሮ ኢኮኖሚ ማሻሻያ ፕሮግራም በተለይ በአይኤምኤፍ የሚደገፈው ፕሮግራም ሙሉ ለሙሉ ፌል ሊያደርግ የሚችልበት እድል እንዳለ እየተነገረ ነው ያለው። ይሄንንም ለምንድን ነው የሚለውን ነገር ወደ እናንተ አደርሳለሁ። አንድምታው ቀላል ስላልሆነ ነው በነገራችን ላይ ይዤው የገባሁት። ትሰሙታላችሁ። ሙሉ ዘገባውንም ማሳያችኋለሁኝ። መጀመሪያ ግን ሰልፉን በተመለከተ ከህዝቡ የተላከልን አስተያየት ላሰማችሁ። ኤቢሲዎች ትንግርቱ ሰላም ነው፣ አንሙት ሁሉ ሰላም ነው። በነገራችን ላይ አንድ መረጃ ልነግራችሁ ፈልጌ ነበረ። ነገ ዛሬ ሮብ ነገ ሐሙስ ነው። ብልጽግና መንግስት አዳማ ናዝሬት የሚኖሩትን ግለሰቦች ነገ ሰልፍ በግዴታ እንድትወጡ ተብሎ አንዳንድ ወረቀት ግዴታ በየቤቱ ይሰጣል። የቀረሰው አንዳንድ ሺህ ብር ያችን ወረቀት ሳይመልስ የቀረ አንዳንድ ሺህ ብር ብሎ ነገ የመንግስት ድጋፍ ተብሎ በየአንዳንዱ ትምህርት የለም ምን የለም ትምህርቱን ሁሉ ነገር አስቆመዋል ነገ ማለት ነው። እና አንዳንድ ሺህ ብር ተብሎ የቀረ 1000 ብር ወረቀት በየቤቱ ሰጥቷል። ያችን ወረቀት በስሙ ያልመለሰ አንዳንድ ሺህ ብር ተብሎ አስገዳጅ ነው። ትምህርትም ሁሉም ነገር
ነገ ሁሉንም ስራ ሁሉም ማንኛውም ሌላኛው ሰላም ዶክተር ትንግርቱ ይሄን የድምጽ መልእክት ማስተላለፍልህ ከናዝሬት አዳማ ነው። እኔ ትምህርት ቤት መምህር ነኝ። በነገው ዕለት ሐሙስ በመላው አዳማ ትምህርት ቤቶች ተዘግተው ተማሪና መምህራን ለብልጽግና ድጋፍ ሰልፍ እንዲወጡ የማስገደድ ስራ እየተሰራ ነው። ፊርማ ጭምር ፈርመናልና እንግዲህ ስሙ ምን እየተደረገ እንዳለ በአጠቃላይ በትምህርት ምን ሰጥተዋቸዋል ለህዝቡ በየቤቱ ሄደው ወረቀት አድለዋል። ኦኬ ሶ ወረቀቱን ያደሉት ምንድነው ነገ ሰልፉ ላይ መገኘታችሁን ይሄንን ወረቀት አምጥታችሁ ሰሚት ስታደርጉ ነው ሰልፉ ላይ መገኘታችሁን ኮንፈርም የምናደርግበት መንገድ ነው ብልጽግና እያለ ያለው። ካልተገኛችሁ በዚህ ሰልፍ ላይ 1,000 ብር እቀጣለሁ፣ ሙሉ ስራ ተዘግቶ የብልጽግና የድጋፍ ሰልፍ በመላ ኢትዮጵያ በተለይ በኦሮሚያ ነገ በተለያዩ በበርካታ ከተሞች ላይ በጣም በርካታ መልእክቶች ናቸው የደረሱን ከጅማ፣ ከአምቦ፣ ከናዝሬት፣ ከአዲስ አበባ፣ ከደብረ ዘይት፣ ከዝዋይ፣ ከሻሸመኔ ከጣም ከበርካታ ቦታዎች ላይ መልእክቶች እየደረሱን እዚህ ጋር ብዙዎቹን ለማሰማት ብዙም ዝግጁ ስላልሆንኩኝ ነው። ያው just አንዳንዶቹን ካሰማዋችሁ ፎርዋርድ አድርጌ ነው በነገራችን ላይ ወደዚህ ያሰማዋችሁ ለማሰማት ስላልተመቸኝ ነው እንጂ በጣም በርካታዎቹን ላሰማችሁ ይችላል ነበር። ምን ማለት ነው? ነገ ካልተገኛችሁ 1,000 ብር ትቀጣላችሁ፣ ግን ይሄንን ወረቀት ይዛችሁ መጣችሁ ሰሚት ማድረግ አለባችሁ። መምጣታችሁን የምናረጋግጠው እነዚህ ወረቀቶችን መጣችሁ ስታስረክቡን ነው ተብሎ በየቤቱ እየዞሩ ደብዳቤ ሲያድሉ ነበር የነበረው። እንግዲህ እንደዚህ አይነት ሁኔታ ውስጥ አገሪቱ ገብታለች። ለምንድን ነው ይሄን እያደረገ ያለው? ለምንድን ነው ይሄን ሰልፍ የፈለገው? ይሄ ሁሉ ማህበራዊ ቀውስ ባለበት ሰዓት ላይ፣ ይሄ ሁሉ ኢኮኖሚያዊ ቀውስ ባለበት ሰዓት ላይ፣ ሀገሪቱ እየተናጠች ባለችበት በዚህ ሰዓት ላይ ለምን ይሄንን ሰልፍ ፈለገው? ሁለት ነገር ነው። አንደኛው በዓለም አቀፍ ደረጃ ሰልፍ ለማስተባበር ጥረት እያደረጉ ያሉ በዓለም አቀፍ ደረጃ ያሉ ኢትዮጵያውያን በአንድም በሌላ መንገድ እየተጠራሩ እየተቀናጁ ሰልፍ ለማድረግ በመላ ኢትዮጵያ ሰልፍ ለመጥራት ጥረት እየተደረገ ነው ያለው። በነገራችን ላይ ለኛም ማስታወቂያው ተልኮልናል። በኤዲቶሪያል ተገናኝተን ስላልወሰንበት ነው ያላቀረብናቸው። ሰልፎችን ለማካሄድ በጣም በርካታ ጥሪዎች እየተደረጉ እንዳሉ ግን ተመልክቻለሁ። ሰፊ እንቅስቃሴ እያደረጉ ያሉ ሰዎች እንዳሉ ተመልክቻለሁ። ሰልፎችን ለማድረግ በኢትዮጵያ ውስጥ ህዝቡን ወደ ተደራጀ ፖለቲካዊ እንቅስቃሴ ሞሽን ውስጥ ለማስገባት ማለት ነው። በአንድ በኩል እሱ ነው። በሌላ በኩል ብልጽግና 8ኛ ዓመት የምስረታ በዓሌን ብሎ አሁንም በህዝብ ዘንድ ቅቡልነትና ድጋፍ አለኝ ብሎ በሁሉም መንገድ ያጣውን ሌጂቲሜሲ በኢኮኖሚው፣ በማህበራዊም፣ በፖለቲካዊም ዘርፍ በዓለም አቀፍም በዲፕሎማሲም በሁሉም የከሰረውን ክስረት አሁንም ህዝብ ከኔ ጋር ነው ብሎ ምን አይነት ሰልፍ እያዘጋጀ ነው? እንደዚህ አይነት ስቴጅ የሆነ ለሰዎች ወረቀት ሰጥቶ ወረቀቶቹን ይዛችሁ ካልመጣችሁ ሁለቱም ትርፍ ነው። ሰልፍ ከወጣለትም ህዝቡ ያተርፋል፣ ሰልፍ ህዝቡ ካልወጣም አተርፋለሁ ብሎ የሚያስብ አገዛዝ ነው። ምን አድርጎ? ገንዘብ በመሰብሰብ በእንደዚህ አይነት ሁኔታ ጦርነቱን ሰስቴን እያደረገ ያለ አገዛዝ ነው። ማይንድ ዩ ህዝቡ ከመጣም አተርፋለሁ፣ ካልመጣም ሰልፍ ካልመጣም ህዝቡ 1,000 ብር እቀበላለሁ። ያንን 1,000 ብር የሚሊሻ ደሞዝ ከፍልበታለሁ፣ የአድማ ብተና ደሞዝ ከፍልበታለሁ፣ የኮሬ ነገኛ ደሞዝ ከፍልበታለሁ፣ የኮማንዶና የልዩ ኃይል የፌደራል ፖሊስ እና የምናምን ጋቸና ሲርዳ የነዚህን ሁሉ ደሞዝ ከፍልበታለሁ። ሁለቱም መንገድ አዋጭ ነው ለኔ ብሎ ከወጣ የፖለቲካ ቲያትር ይሰራበታል። ለዓለም አቀፉ ማህበረሰብ በሀገር ውስጥም ድጋፍ አለኝ ብሎ ማንን ያታልላል? የራሱን ደጋፊዎች ያታልላል። የወጣውን ህዝብ እንኳን ማታለል አይችልም። በዚህ ደረጃ የድጋፍ ያለ ተብሎ በአደባባይ ተወጥቶ ህዝብ ካልመጣ 1,000 ብር ትቀጣለህ ተብሎ ሰልፍ እንግዲህ ሰልፍም የገንዘብ መቀጮ የሚጣልበት ሆኖ ወደ እንደዚህ አይነት አስተዳደር ተሸጋግሯል ብልጽግና በ8ኛ ዓመቱ ወደ እንደዚህ አይነት ኦፍ ኮርስ በ8ኛ ዓመቱ አይደለም በመጣ በጥቂት ወራቶች ውስጥ ወደ እንደዚህ አይነት ሁኔታ ውስጥ መሸጋገር እድል የነበረው አገዛዝ እንደሆነ ሊነግሩን የሚችሉ ፈላስፎች ስላልነበሩ እንጂ አገዛዙ እንኳን እንደዚህ አይነት ባህሪ ይዞ የመጣ እንደነበረ ከአስቀድሞ መገንዘብ ይቻል ነበር።
ግን አሁን ላይ መደበቅ የማይችለው ራሱን በዚህ ደረጃ ትምህርት ቤቶችን አዘግቶ መምህራን ተማሪዎች ህዝብ በአጠቃላይ ሰልፍ እንዲወጣ ካልመጣም አንዳንድ ሺህ ብር መቀጮ አድርጎ ራሱን ለመጠገን በዚህ ደረጃ ርብርብ እያደረገ እንዳለ ትመለከታላችሁ አሳዛኝም አሳፋሪም ነው በኢትዮጵያም በዓለም አቀፍ ደረጃ ጸረ አገዛዝ ትግሉ ተጠናክሮ መቀጠል መቻል አለበት ይሄ አገዛዝ እያንዳንዷ የማገኛት ዳታ ይሄ አገዛዝ አዘቅት ውስጥ እየወረደ የኢትዮጵያ ህዝብ መግፋት ብቻ ነው ከዚህ ይሄንን አገዛዝ ለመገላገል ጥቂት እንደቀረው እያንዳንዷ ነገር ታሳይናለች ወታደሩ ብቻ አይደለም ጦርነት ህዝባችን ላይ ያወጀው ይሄ አገዛዝ ጦርነትን የሚዋጋበት ኢኮኖሚውንም በተመለከተ ነው ማወራው ወታደሩን ብቻ አይደለም ማወራው በዋናነት ይሄንን ጦርነት ሰስተን ለማድረግ የዋር ኢኮኖሚ ላለፉት 5 አመታት ነበር ሲያደርግ የነበረው አጠቃላይ ኢኮኖሚ ሪፎርሙ በሉት እያንዳንዱ ነገር ግብአትነቱ በአማራ ላይ በኢትዮጵያ ውስጥ ያሉትን ጦርነቶች የማስቀጠል ዋነኛ ኃላፊነት ተሰጥቶት በዛ ላይ ርብርብ ሲደረግ የነበረ ነው ናው IMF ዛሬ አፍሪካ ኢንተለጀንስ ማምሻውን ይዞት የወጣውን ሪፖርት ወደ እናንተ በማቅረብ እጀምራለሁ ከዛ በፊት ግን የሱን ሪፖርት ከማቅረቤ በፊት የክርስቲያኖች ላይ እየደረሰ ያለው ነገር አሳሳቢነት ካሳሳቢነት ተሻግሮ ኦኬ እጅግ አስደንጋጭ ፉቴጆች ናቸው እየመጡ ያሉት የምታውቁት አይነት ነገር አይደለም የማወራው የማታውቁት አይነት በኢትዮጵያ ውስጥ በጣም ለረጅም ጊዜ የሃይማኖት ግጭቶች አሉ የብሔር ግጭቶች አሉ የዘር ማጥፋት ጥቃቶች አሉ ጦርነቶች አሉ አሁን እየመጣ ያለው በሌሎች አካላት የሚዘወር በአገዛዙ መዋቅር ውስጥ ኢንፊልትሬት ያደረገ ሌላ ሌየር ሌላ ዓላማ ያነገበ በሌሎች ሀገራት በገልፍ ሀገራት የሚደገፍ በቀጥታ በኢትዮጵያ ክርስቲያኖችን ታርጌት ያደረገ ኃይል በተቀናጀ መንገድ ከባድ ጥቃት በህዝብ ላይ እየሰነዘረ ነው ያለው የምታያቸው ፉቴጆች የሚመጡ ሚዲያ ላይ እዚህ ላይ ለማሳየት በጣም አዳጋች ስለሆነ ነው በነገራችን ላይ እነዚህ ቪዲዮዎችን ማላሳየው በጣም በብዙ እንትን አዝል ስለምንሰራ ማለት ነው ግን በቃ ወደ ኋላ መሸሽ ወደማይቻልበት ደረጃ ተደርሷል አለመጋፈጥ የማይቻልበት ደረጃ ተደርሷል አንገት መድፋት የማይቻልበት ደረጃ ተደርሷል በዝምታ ማለፍ የማይቻልበት ደረጃ ተደርሷል ይሄ ጉዳይ በሚቀጥሉት 1 እና 2 አመታት በፍጹም ለቁጥጥር አዳጋች የሚሆን ለኢትዮጵያ ክርስቲያኖች እጅግ የከፋ ዘመን እየመጣ እንዳለ ማሳያዎች እየታዩ ነው ያሉት በመንግስታዊ መዋቅር የሚደገፉ ናቸው በጣም ዝንበር ተዘለል ኔትወርክ ያላቸው በዋናነት ባገዛዙ ቁልፍ ባለስልጣናት እስከ ዞንና ወረዳ መዋቅር ድረስ የተያዘ ከባድ የጥፋት መወጥመድ ተዘርግቶም ወደ ማጥቃት ወደ ማውደም ሽግግር ውስጥ ገብቷል ኢትዮጵያ በታሪኳ አይታ በማታቀው ልክ እየሆነ ነው ያለው አላርምድ ካልሆነች በዚህ ቤተክርስቲያን በጣም አደገኛ ዘመን እየመጣ ነው ክርስቲያኑ በዚህ አላርምድ ሆኖ ሙስሊሙ በዚህ አላርምድ ሆኖ በጋራ ሄን የመጣን አደጋ ለመከላከል እና ለመቅረፍ ካልተባበረ ሌላ አደጋ ከፊታችን ወደቀኑን የሚያመላክት ነው ይሄ አገዛዝ ባለበት አይደለምና ለክርስቲያንና ለሙስሊም ህዝብ ኢትዮጵያ ውስጥ በቃል ይሰጥ ቀርቶ አይደለምና እንደ ገንዘብ እስካገኘ ድረስ ማናቸውንም ነገሮች ከመፈጸም ወደ ኋላ ማይል አገዛዝ እንደሆነ በትክክል መገንዘብ ያስፈልጋል ኤኒዌይ ይሄንን በተለየ ፕሮግራም ምናልባት ሙሉ ፕሮግራም ልንሰራበት የሚገባ ጉዳይ ነው ሙሉ ጥናት እየሰራንበት ያለንበትም ጉዳይ ስለሆነ በነገራችን ላይ በቀጥታ ወደ IMF ጉዳይ ነው የምገባው አሳየን ቴክኒሻናችን አፍሪካ ኢንተለጀንስ ይዞት የወጣው ሪፖርት Addis tries to placate IMF over fuel scandal ነው የሚለው IMFን ለማረጋጋት እና አብይ አህመድ እየሞከሩ ነው ያሉት IMFን ቁጣ ለማብረድ ጥረት እያደረጉ ነው ያሉት እና IMF እና አብይ አህመድ የሚል ዛሬ ማምሻውን እንግዲህ አፍሪካ ኢንተለጀንስ ይዞት የወጣው ሪፖርት ነው ወደ እናንተ የምናደርሰው ምንድነው እየተደረገ ያለው ምንድነው እየሆነ ያለው
ለምን ማምሻውን በዛ ደረጃ አብይ አህመድ በፍጥነት የዋጋ ማስተካከያ ብለው በነዳጅ ላይ የነዳጅ ዋጋ ጭማሪ ብለው ያንን ደብዳቤ ሹ ሊያደርጉ እንደቻሉ ግልጽ ሆኗል አሁን ኦኬ በዋናነት ከአይኤምኤፍ ጋር የተያያዘ ነው አይኤምኤፍ ከዚህ በላይ መንቀሳቀስ አልችልም የፌለር ምሳሌ ናችሁ የውድቀት ምሳሌ ናችሁ ብሏቸዋል ከማርች ጀምሮ ከባድ ትንቅንቅ እየተደረገ እንደነበረ አፍሪካ ኢንተለጀንስ አስነብቧል ዛሬ ማምሻው ከባድ ትንቅንቅ በብልጽግናና በአይኤምኤፍ መካከል ምን የሚል ትንቅንቅ ብልጽግና ሰብሲዳይዝ ካላደረኩኝ ሙሉ ለሙሉ ይሄ ጦርነት ኢኮኖሚ ኮላፕስ ያደርጋል ስለዚህ ያለኝን ሪዘርቭ የሰጣችሁኝን ገንዘብ ነዳጅ ደጉምበታለሁ እና ስርዓቴ ሰርቫይቭ ቢያደርግ ይሻላል የናንተን የማክሮ ኢኮኖሚ ሪፎርም ለመተግበር አልቻልኩኝም ህዝብ ሊበላይ ነው በሚልና አይ ይሄን የማክሮ ሪፎርም ለመተግበር አቅም ከሌለህ ደግሞ ስባሪ ሳንቲም ከዚህ በኋላ አታገኝም ራስህ እንደበላህ እንግዲህ ዳገቱን ትወጣዋለህ በሚል በብልጽግናና በአይኤምኤፍ መካከል ከባድ ትግል እየተደረገ እንዳለ ተመልክተናል ሶ ምንድነው ያሁኑ ሁለት ነገሮችን አድርጓል ብልጽግና ዛሬ እንግዲህ ከማርች 21 በኋላ ሁለት ሰዎችን ወደ 660 ሰዎችን አስሯል ነው የሚለው አፍሪካ ኢንተለጀንስ ከዛ ውጪ 720 ሊትር ኢሊሲት ፊውል ወይንም ደግሞ የህገወጥ የነዳጅ ዝውውርን ወደ 720 ሺህ ወደ 1 ሚሊዮን የሚጠጋ ሊትር ነዳጅ መያዝ ችያለው ነው የሚለው ከዛ ውጪ ግን በዚህ ዘርፍ የሚፈጸም የነበረውን ማጭበርበር የኢትዮጵያን ፔትሮሊየም ሰፕላይ ኢንተርፕራይዝን ጨምሮ ኢፒኤስኢ ይሉታል እነሱ የኢትዮጵያ ፔትሮሊየም አቅርቦት ኢንተርፕራይዝ በመባል የሚታወቀው ማለት ነው የሱን አመራሮች እስማለ ዓለም ንጋቱ መሰለኝ እስማለ ዓለም ንጋቱ እና ዲባራ ፉፋ የሚባሉ ዋናውንና ምክትሉን ጨምሮ በጣም በርካታ በዚህ ኔትወርክ ውስጥ የተሰማሩ ግለሰቦችን አስረያለው ከፍተኛ የሆነ ሙስና ላይ ዘመቻ ያደረኩ ነው ያለውት ይሄም ደግሞ የማክሮ ኢኮኖሚክ ሪፎርሙ አካል ነው ጊዜ ልትሰጡን ይገባል ይሄንን ለመተግበር እየተረባረብን ነው ያለነው ለሪፎርሙ ቁርጠኞች ነን እያለ ነው ያለው ብልጽግና አይኤምኤፍን ለማረጋጋት ከፍተኛ ረብረብ እያደረገ ነው ትላንትና ካሳውን ጎፌ ነው የሚባለው ግለሰብ ወጥቶ እያደረገ ያለውንና በነዳጅ ላይ አገዛዙ እያደረገ ያለውን ድጎማ ማውጣቱን ተከትሎ በዛ አላርምድ የሆነው አይኤምኤፍ ነው በየለቱ የሚሰሩትን ስራ ላይ አይኤምኤፍ ሪፖርት ያደርጋሉ ኢንጀክት ያደረጉት 1.7 ቢሊዮን ነው ሰብሲዲ 7 ቢሊዮን ዶላር 1.7 ቢሊዮን ዶላር 262 ቢሊዮን ብር ደጉመዋል ይሄ ድጎማ ማለት በ1 ሊትር 98 ብር ወይንም ደግሞ 0.47 ዶላር አገዛዙ በቀጥታ ነዳጅ ላይ ድጎማ ያደረገ ነው በሚሸጥበት ዋጋ አሁን 132 ብር እንዲሸጥ ወይንም ደግሞ በ85 ሳንቲም ዶላር እንዲሸጥ ነዳጅ ለማድረግ ጥረት ያደረገ ማለት ነው ሶ ከዚህ ጋር ተያይዞ ይሄ ድጎማ አጠቃላይ ሀገሪቱ ላይ የአይኤምኤፍን ፖሊሲ የሚሰጣቸውን ድጋፍ እና አጠቃላይ ሀገሪቱ ያደረገች ያለችው ዘርፈ ብዙ የማክሮ ሪፎርም ብለው እነሱ የሚጠሩት እንቅስቃሴ ላይ ከፍተኛ አደጋ ደቅኖባቸዋል ናው ይሄ ተራ ዜና አይደለም ይሄ ኢትዮጵያ ውስጥ ከሚከሰቱ በርካታ ጉዳዮች እጅግ ቁልፉ ጉዳይ ነው ብልጽግና የሚዋጋው በሚያገኘው ገንዘብ በሚያንቀሳቅሰው ገንዘብ በድጋፍ በሚሰጠው ገንዘብ ይሄ የማክሮ ኢኮኖሚ ሪፎርም ገንዘብ ሙሉ ለሙሉ ለጦርነት የሚውል ገንዘብ ነው ሶ አይኤምኤፍ ይሄንን ፐብሊክ ስፔንዲንግ እንድታቆምና ወገብህን እንድታሰር እያለው ብልጽግና ደግሞ ኦሬዲ በጦርነት ካንገቱ ድረስ በዕዳ የተዘፈቀ ቡድን ስለሆነ ይሄንን ካላደረገ ደግሞ ሙሉ ለሙሉ ሲስተሙ ፋንክሽን ማድረግ የማይችልበት ደረጃ ላይ ደርሷል ናው እንግዲህ ሆርሙዝ ሳይዘጋም ኢትዮጵያ ውስጥ ነዳጅ ጦርነት ሆኖ ነበር የነበረው ታስታውሱት ከሆነ ሙሉ ኔትወርኩ ሙሉ የዘረፋ መዋቅሩ
አስቀድሞ ከሆርሙዝ በፊት የኢትዮጵያን ህዝብ ጎሮሮ ብልጽግና ራሱ ኢትዮጵያ ህዝብ ላይ ሆርሙዝ ሆኖ የኢትዮጵያን ህዝብ ጎሮሮ ለመዝጋት ከባድ ትግል እየተደረገ የነበረበት ጊዜ ነው። ይሄ መዋቅር ውስጥ እንግዲህ የምትመለከቷቸው ግለሰቦች በነገራችን ላይ የብልጽግና የሙስና ኔትወርክና ሰንሰለት እኛም የዓለም አቀፍ ማህበረሰቡ ሊረዳውና ሊገነዘበው ከሚችለው በላይ ውስብስብ ነው። የተወሰኑት እስማኤል ዓለም ምህረቱንና ዲባራ ፉፋ የሚባሉትን ግለሰቦች እና 660 የሚሆኑ ግለሰቦችን በአንድ በሌላ መንገድ አስሯል። ይሄም ምስር ግን በዋናነት አይኤምኤፍን ለማማለል ወይንም ደግሞ ለማባበል ወይንም ቁጣውን ለማረጋጋት እየተፈጸመ ያለ ነው። አይኤምኤፍ ምንድነው እያለን ያለው? አፍሪካ ኢንተለጀንስ በዘገባው ምንድነው እየነገረን ያለው? አብይ አህመድ አሁን ብሬንት ክሩድ ሜይ ላይ ተጓጉዞ ኢትዮጵያ ለመምጣት ለግንቦት ወር አሁን ኤፕሪል ነው። ኤፕሪል 1 ነው አይደለም ዛሬ ኤፕሪል ነው። ከዛ ሜይ ላይ ኢትዮጵያ እንዲደርስ ከተፈለገ ያውም መንገዶች ክፍት የሚሆኑ ከሆነ በኖርማል ገበያ ብሬንት ክሩድ እየተሸጠ ያለው $110 ነው ለሜይ። እነ ብልጽግና ነዳጅ እየገዛን ያሉት ደግሞ በርብርብ $150 ነው አሁን እየተሸጠ ያለው። ጌት እሱም ይሄ ስፓት ማርኬት የሚሉት ከኦማን ለምሳሌ $150 ነው እየተሸጠ ያለው በኖርማል ባልሆነው ገበያ ማለት በተባራሪ ገበያ ማለት። ይሄ ምን አምጥቷል? በናሽናል ሪዘርቭ ላይ ባለፉት 3 ወራቶች ብቻ ብልጽግና ያወጣው ገንዘብ $1.3 ቢሊዮን ከናሽናል ሪዘርቭ ላይ ከብሔራዊ ክምችቱ ላይ እንዲያወጣ አስገድዶታል። በስንት መከራ ያጠራቀማትን በእነ አይኤምኤፍ በርካታ ጫና እንዲያዘጋጃትና እንዲያስቀምጣት ያደረጋትን ገንዘብ ሙሉ ለሙሉ ስፔንድ እያደረገ ነው። አገሪቱ ውስጥ ያለው ነዳጅ እንደ አፍሪካን ኢንተለጀንስ ዘገባ ኦል ታይም ሎው ኢትዮጵያ በታሪኳ የሌላትን የሪዘርቭ መጠን በጣም ዝቅተኛ ሆኖ ተመዝግቧል። በቀጣይ ብልጽግና እጅግ የማይደፈሩ የሚባሉ አስፈሪ የሚባሉ እርምጃዎችን ሊወስድ የሚችልበት ሁኔታ ውስጥ አስገዳጅ ሁኔታ ውስጥ እየገባ እንዳለ ግልጽ ማሳያዎች እየመጡ ነው ያሉት። በቅርብ ጊዜ ጃንዋሪ 16 ላይ አይኤምኤፍ 4ኛውን ሪቪው አድርጎ ለብልጽግና $261 ሚሊዮን ገንዘብ ለቆለታል። በአጠቃላይ በአይኤምኤፍ ሪፎርም ፕሮግራም ከጁላይ 2024 ጀምሮ ብልጽግና ሊሰጣው ቃል የተገባለት $304 ቢሊዮን ውስጥ 2.18 ቢሊዮኑን ቀርጥፍ አድርጎ በልቶ የቀረውን ጦርነት ተዋግቶ ቀረውን ሚሊሻ ያደራጀበት ከየት አምጥቶ እና እንዴት ሆኖ ይዘልቀዋል ነው ቀጣዩ። እንዴት አድርጎ እንዴት ተቋቁሞ ሊራመድ ይችላል? አገሪቱ ውስጥ ያለው ፎሬክስ ሪዘርቭ በ2026 የነበረው $5.6 ቢሊዮን አካባቢ ነው። which is በምስራቅ አፍሪካ ቀጠና ውስጥ እንኳን ከኬንያ ጋር ብናጽራው በጣም ዝቅተኛ ነው። ግን እንደዛም ሆኖ በብልጽግና ዘመን አደረግነው ከሚሉት ሁሉን ነገር አድርገው ያን ሁሉ ነገር ሸጠው የፖሊሲ ክራይ ውስጥ ገብተው ያንን ሁሉ አድርገው አሁን ላይ ያጠራቀሙትንም ገንዘብ ከዛ ውስጥ $1.3 ቢሊዮን በ3 ወራቶች ውስጥ ማውጣታቸውን በ17 ማርች ብሉምበርግ በዘገበው ዘገባ ላይ ማረጋገጥ ችለናል። ናው ምን እያለን ነው? አፍሪካ ኢንተለጀንስ አደጋ እየመጣ ነው እያለን ያለው። ምን አይነት አደጋ? የኦይል ፕራይስ ሰርጅ አለ። የኮፊ ፕራይስ ደግሞ የኢትዮጵያ ውስጥ የቡና ዋጋ በከፍተኛ ደረጃ በተለይ ይሄ የብራዚል በምፐር ሃርቨስት የሚሉት አለ። እሱን ተከትሎ በዓለም አቀፍ ደረጃ ያለው የቡና ዋጋ አሽቆልቁሏል። የወርቅ ሁኔታና የወርቅ እንቅስቃሴ በጣም በከፍተኛ ደረጃ ወርዷል። ከዛ ውጪ ግን የግሎባል ሰፕላይ ቼን መቋረጥን ተከትሎ በዘርፈ ብዙ ጫናዎች እንዲጋለጡ ሆኗል ብልጽግና። ብልጽግና እንግዲህ ከምንም በላይ የሚያስፈራው ነገር ይሄ ነው። ከምንም በላይ የሚያስፈራው ነገር ይሄ ነው። ለና አይኤምኤፍ ምን ማድረግ አለበት? ብልጽግና የህዝብ ቅቡልነት እንዳለው ማሳየት አለበት። በዚህም አንድ ክራክዳውን እያደረገ እንዳለ፣ እስር እየፈጸመ እንዳለ፣ ሙስና ላይ የዘመተ እንዳለ ማሳየት አለበት። 2 ሰልፍ ማድረግ አለበት። የነገዎቹ ሰልፎችም የሚደረጉት እነዚህን ብሪተንስ ውድ ተቋማት ታሳቢ ያደረጉ ሰልፎች እንደሆኑ መገንዘብ ያስፈልጋል። በፊትም በአንድ እግሩ እያነከሰ የነበረ አገዛዝ
ግማሽ እግሩ እንጨት ግማሽ እግሩ ደግሞ እግር ሆኖ ብልጽግና ሲል ለመራመድ ጥረት እያደረገ የነበረ አገዛዝ ነው። እስካንገቱ ድረስ ጦርነት ውስጥ የነበረ ነው። በርካታ ሀገራት ጦርነት ውስጥ ያልነበሩ ሀገራት ጠንካራ ኢኮኖሚክ ፐርፎርማንስ የነበራቸው ሀገራትም ጭምር አሁን የተፈጠረው ነገር የፈጠረባቸው አደጋ ቀላል የሚባል አይደለም። ብልጽግና ኦሬዲ የጦርነት ኢኮኖሚን ሲያራምድ የነበረ ስብስብ ስለሆነ አሁን ያጋጠመውን መከራና ያጋጠመውን ከፍተኛ ቀውስ ሊሻገር የማይችልበት ደረጃ ላይ እንደደረሰና ሌላ የውድቀት ምሳሌ ቃል ላይ ስለ ውድቀት ስናነሳ ነበር እኔና እንሙት ብልጽግና ቀጣ ሌላ የውድቀት ምሳሌ በቀጠናው ላይ ሊሆን ለአይኤምኤፍም ሌላ የውድቀት የፌለር ምሳሌ ሊሆን እንደተቃረበ የሚያሳይ ሪፖርት ወጥቷል። ይሄ ሌላ ባትል ነዳጁ ከሚፈጥረው ኢሚዲየት ቀውስ ባሻገር ደግሞ ስትራክቸራሊ ከባድ ፈተና እንደገጠመው የሚያሳይ ነው። ይሄ እኔ ለምንድን ነው ይሄንን ማነሳው? በህዝባችን ላይ ካወጀው ጦርነት አንፃር ነው እኔ ሁሉን ነገር የምመለከተው። ብልጽግና አማራን ለመውጋት ምን ያህል ገንዘብ አለው የሚለውን ስለማሰላ ምን ያህል ብድር አለ ጦርነቱን ለመቀጠል ምን ያህል ህፃናትን በቀጣይ ይፈጃል በሚሰጠው ገንዘብ ምን ያህል ድሮኖችን እያንቀሳቀሰ ሆስፒታልና ትምህርት ቤት ያወድማል ምን ያህል ህዝባችንን ያሰቃያል የሚለውን ማስላት ስላለብን በየለቱ እንደዚህ አይነት ሪፖርቶችን በጣም ክሪቲካሊ ስለመመለከት ለእናንተም ይጠቅማል ብዬ ነው ይሄንን ሪፖርት ያመጣውላችሁ። በአጠቃላይ ኦኬ እንግዲህ በቀደም 180,000 ሊትር ነዳጅ ገዝተናል እሱ ግን ዴሊቨር ማድረግ አልቻልንም እያለ ሲናገር ነበር የነበረው። እንደምታውቁት አጠቃላይ በሀገሪቱ ውስጥም የየለት የነዳጅ ፍጆታ ከ9.2 ሚሊዮን ወደ 5.5 ሚሊዮን ሊትር ዝቅ አድርገናል የሚል ነው። እቺ 5.5 ሚሊዮን ሊትርም በቀጣይ ቀናቶች ውስጥ ሙሉ ለሙሉ የምትሟጠጥ ነች። በብድርም በተውሶም የሚቀርብ ጉዳይ አይደለም። ቀድመም እንዳልኩት ብልጽግናችን እየተባለ ሚኒስተሮችንና ሄዶ ሎጅ እያስመረቁ ይሄንን ችግር አፋር በመሄድ ወይንም ደግሞ ባሌ ዋሻ ለዋሻ በመሄድ ይሄንን ችግር የሚወጣው አይደለም። ይሄ በቀጥታ ከኢትዮጵያ ህዝብ ጋር ብልጽግና የሚጋፈጥበት የእያንዳንዱን ኢትዮጵያዊ ኑሮ የሚፈትን ጉዳይ። ይሄ ጉዳይ ሙሉ ለሙሉ የማን ፌለር ነው? የዚህ አገዛዝ ፌለር ነው። በምንም መንገድ ያለም አቀፉ ማህበረሰብ ፌለር አድርገን ወይንም ደግሞ ዓለም አቀፋዊ ሁኔታዎች ብልጽግናን በእንደዚህ አይነት ሁኔታ ውስጥ እንዲገባ እንዳደረጉት አድርገን ማሰብ የለብንም። ላለፉት 5 ዓመታት ሀገሪቱ ሁለት ነገር ነበር ስታደርግ የነበረው። በአንድ በኩል የራሷን ህዝብ ስታወድም፣ በሌላ በኩል ደግሞ እነዛ እናንተ የምታውቋቸውን ፕሮጀክቶች እየሰራ ሀገርና ህዝብ ላይ ሲመጻደቅ የነበረ ስርዓት በመሆኑ ሙሉ ለሙሉ የፖሊሲ ፌለር፣ የኢንስቲትዩሽን ፌለር፣ የተቋማት ውድቀት፣ የብልጽግና አመራር ውድቀት ማሳያ ነው። የኢትዮጵያ ህዝብ ለውጥ ይፈልጋል። ለለውጥ ራሱን ማዘጋጀት ያለበት ትክክለኛ ጊዜ ላይ ደግሞ እንገኛለን። ይሄ ለኢትዮጵያ ህዝብ ሌላ ተጨማሪ ኦፖርቹኒቲ ነው። ትግል እንዲያደርግ ስለራሱ መብት ስለራሱ ነፃነት እንዲነሳና በጋራ እንዲቆም የሚያደርግ ምክንያት መሆኑን በዚህ አጋጣሚ ላንሳ ብዬ ነው። ናው ሌላኛው ከለብልጽግና የማይመጥ እንግዲህ ሌላው አሳሳቢው ጉዳይ የሚሆነው የዚህ ኦሳማ ሐሰን ታሰስ የሱዳን ጦርነት አይነትና ባህሪ ኦኬ በጣም ተለይቷል። ብልጽግና ማለት ይኸውላችሁ እያንዳንዱ ቀጠናው ላይ ያለውንም ሁኔታ በምስራቅ አፍሪካ ላይ የሚደረጉ ጦርነቶችና የጦርነቶችንም ባህሪ ቀይሯል። በነገራችን ላይ አብይ አህመድ ይኸውላችሁ አብይ አህመድ በትግራይና በአማራ ህዝብ ላይ ጦርነት ከማወጁ በፊት በጣም ትልልቅ ሀገራት ኢንክሉዲንግ ሱፐር ፓወርስ ጦርነት የሚያደርጉበት መንገድ በጣም የተለየ ነው። በርካታ ሀገራት የአየር እና የድሮን ጥቃቶችን የሚፈጽሙት በጣም እጅግ ስትራቴጂክ ለሆኑ ጉዳዮች ካልሆነ በስተቀር የየለት የጦርነት ሩቲን አካል አድርገው እነዚህን ቴክኖሎጂዎች አይጠቀሙም። በዓለም አቀፍ ደረጃ አይከንሳይ ይሄንን የጦርነት ባህሪ የቀየረው አብይ አህመድ በየለቱ የራስ ህዝብ ላይ ጭምር በቀን 24 ጊዜ ከተሞችን በመደብደብ በድሮን እጅግ ውድ ይሆን። በነገራችን ላይ አንድ ድሮን አየር ላይ ሰርቬይለንስ ሰርቶ ለ3 ለ4 ሰዓታት ቆይቶ ከዛ በኋላ እንደዚሁ ሌሎች አይነት ነገሮችን ለመፈጸም
ምን ያህል ጋዞሊን እንደሚጠቀም መገመት ትችላላችሁ። አዲስ አበባ ላይ ያሉ የጸጥታ ፓትሮሎች በቀን ኢን ቢሊየንስ ነው የሚያወጡት የሚጠቀሙት የነዳጅ አቅርቦትና ግብአትን ብትመለከቱ ያለ ምክንያት ወዲያ ሲሮጡ የምትመለከቷቸው ይሄ ሁሉ የጦር ማሽነሪ ሀገሪቱ ውስጥ ነዳጅም ይበላል። አሁን ብልጽግና ሁለት አይነት ማህበረሰብ ሆኗል። መንግስትና ሚሊሻ አድርጎ ራሱን የሚቆጥር ስርዓት ሆኗል። በአንድ በኩል የኢትዮጵያ ህዝብ ሙሉ ለሙሉ ከህዝብነት ወጥቶ ወደ ሚሊሻነት እንዲገባ፣ ከዛ ውጪ መንግስት በሌላ በኩል ሚሊሻ ነዳጁን የሚጠቀመው ወይ ለሚሊሻነት ነው ወይ ለመንግስት ተግባራት ነው እንጂ ህዝብን ታሳቢ ያደረገ ትላንት እኮ አሳየዋችሁ ኢን ተርምስ ኦፍ ፕራዮሪቲ የህዝብ ትራንስፖርት የተሰጠው 7ኛ እና 8ኛ ደረጃ ነው። ኢን ተርምስ በፕራዮሪቲ ደረጃ እንኳን የምታስቀምጡት የዚህን አገዛዝ ፖሊሲ በትክክል ትመለከቱታላችሁ በዛ ውስጥ ማለት ነው። የጦርነትን ባህሪ ብልጽግና በቀጠናው ላይ ቀየረ። ድሮንን እጅግ አጸያፊ በሆነ መንገድ በርካታ አካላት ኃላፊነት በማይሰማቸው መንገድ እንዲጠቀሙ ልምምድን የፈጠረ በሁሉም አካባቢዎች ላይ አገራት በከፍተኛ ደረጃ ገንዘብና መዋለ ንዋይ ያፈሰሱ ራሳቸውን ከብልጽግና አይነት አገዛዝ ለመከላከል ሉዓላዊነታቸውን ለመጠበቅ አስገዳጅ የሆነ በርካታ ወታደራዊ ኢንቨስትመንት ውስጥ እንዲገቡ ምክንያት የሆነ አገዛዝ ያልገባበት ያላተራመሰው የጎረቤት ሀገር የለም አይደለም እና የኢትዮጵያ ህዝብ ቀርቶ ማለት ነው። ሱዳን ውስጥ እየተደረገ ያለው ጦርነት በተደጋጋሚ እንደምለው በጣም እጅግ አጸያፊ ጦርነት ነው። እጅግ በጣም ብዙ የንጹሃንን ደም የሚያፈስ በየለቱ በርካታ የድሮን ጥቃቶች የሚፈጸሙበት ሆስፒታሎችና ትምህርት ቤት ገበያዎችና እንትኖች ሙሉ ለሙሉ ፋንክሽን ማድረግ እስካይችሉ ድረስ ከፍተኛ የድሮን ጥቃት የሚያስተናግዱበት ነው። በየለቱ ቢያንስ ከ100 እስከ 200 ሰዎች በድሮን ጥቃት ይገደላሉ ሱዳን ውስጥ። አሁን የመጣው አዲስ ነገር ምንድነው? እንግዲህ ባለፈው አይ ቲንክ ዲሴምበር ላይ ይመስለኛል አልቡርሃን ከድሮን ጥቃት መትረፉን ሰምታችሁ ሊሆን እንደሚችል ገምታለሁ። ጦርነቱ በተጀመረ በመጀመሪያዎቹ 3 እና 4 ቀናት እንደዚሁ መሐመድ ሐምዳን ዶጋሎ ሐሜቲ እየተባለ የሚጠራው ግለሰብም እንደዚሁ ከአየር ጥቃት ድብደባ ተርፎ ለተወሰኑ ወራቶች ከህዝብ እይታ ራሱን አገግሞ ናይሮቢ ሲታከም እንደነበር ያሉ መረጃዎች ያሳያሉ። አሁን ቁልፍ ባለስልጣኖቻቸው ድሮን እያስነሱ አንደኛውን እያጠቃ አንደኛውን እየገደለ ወደ እንደዛ አይነት ሁኔታ ውስጥ ቀይረውታል ጦርነቱን ሙሉ ለሙሉ። በዚህም የተበሳጩት የአርኤስኤፍ ሰዎች በተለይ ትላንትና ኦሳማ ሐሰን የሚባለው ታሰስ የሚባለው ፓራላል አስተዳደር አለና ሐምዳን ዶጋሎ የመሰረቱት ፓራላል አስተዳደር እንግዲህ የአዲስ የመንግስት ሌላ ፓራላል የመንግስት መዋቅር ማለት ነው። ምንድነው ያደረጉት? አልቡርሃንን ሙሉ ለሙሉ ማሸነፍ ሳይችሉ ሲቀሩ ራሳቸው የፓራላል ስቴት መዋቅርን ያደራጁት። ልክ ኢትዮጵያ ውስጥ አይ ቲንክ እንደዛ አይነት ነገሮች ሊደረጉ ይችላሉ ብዬ አስባለሁ በሂደት እና አብይ አህመድን በአንድም በሌላ መንገድ ህዝቡ እየታገላቸው እንደሚንታይ ደግሞ ራሱ የሽግግር መንግስት ህብረተሰቡ ላይ ያቋቁር የሚችልበት እድል ተፈጥሯል ብዬ አስባለሁ። ምክንያቱም ጠንካራ ኃይሎች መሬት ላይ እየተነሱ እንዳሉ ስለምመለከት ማለት ነው። ኤኒዌይ እንደዛ አይነት አደረጃጀት ፈጥረዋል። የዛ አደረጃጀት መስራች የነበረ ሰው ነው ኦሳማ ሐሰን። እሱ እንደዚሁ በድሮን ጥቃት ትናንትና መገደሉን ሰምተናል። እሱ ብቻ አይደለም ፕራይም ሚኒስተር ሆኖ እያገለገለ ያለው ጊዜያዊ ፕራይም ሚኒስተር ሆኖ ሐሰን አልታይሽ የሚባለው ግለሰብም እንደዚሁ ከጥቃቱ መትረፉን ጉዳት እንዳስተናገደ ከጥቃትም እንደተረፈ ሰምተናል። 4 ሌሎች ተጨማሪ ሰዎች መገደላቸውን ሰምተናል። የዲሞክራቲክ አላያንስ ፎር ሶሻል ጀስቲስ አመራሮች ማለት ነው። ይሄ እንግዲህ በአርኤስኤፍ ውስጥ ቁልፍ ግንባር ሆኖ የሚያገለግል ወይንም ደግሞ በመንግስትነት በተለይ በሲቪሊያን መዋቅርና አስተዳደር ውስጥ የራሱ ከፍተኛ ሚና የነበረው ስብስብ ነው። በዚህ በድሮን ጥቃት ከፍተኛ ሰለባ የሆኑ አመራሮቹ ዋናዎቹ አንዱን ታርጌት እያደረገ እንዳለ ትመለከታላችሁ ማለት ነው። በዋናነት እንግዲህ የሱዳኑን ጦርነት የምናነሳበት ምክንያት በአንድም በሌላ መንገድ ከኢትዮጵያ ጦርነት ጋር በቀጥታ ትስስር እየፈጠረ ያለ ጦርነት እንደሆነ ስለምንመለከት ነው። በሶማሊያም ያለው ሁኔታ፣ በሱዳንም ያለው ሁኔታ፣ በኤርትራ የምትሰሙት ነገር ዛሬ በእያንዳንዱ አካባቢ ብልጽግና ሄዶ ያልተማገደበት ነገር ስለሌለ እያንዳንዱ ሪጂናል ዋር በኢትዮጵያ ሰላም ላይ በህዝባችን ሰላምና ደህንነት ላይ በቀጥታ በአንድም በሌላ መንገድ በተዘዋዋሪ ተጽዕኖ የሚያሳርፍ ጉዳይ እየሆነ ስለመጣ ይሄንን የግድ ማየት የተገባ ነው በሚል ነው ይሄንን ማነሳው። ኢትስ ቢግ ብሎ ለአርኤስኤፍ ነው እስከዛሬ ድረስ እንግዲህ በርካታ ጥቃቶችን ሆስፒታሎችም ላይ ትምህርት ቤቶችም ላይ ንጹሃንም ላይ ገበያ ላይ ድንበር ተሻጋሪ በቻድ ድረስ ጥቃት የሚፈጽመው አርኤስኤፍ ነው። አሁን ደግሞ አይ ቲንክ ያ ሞመንተም በአንድም በሌላ መንገድ
ወደዚህ ወደ አርሚው እየሄደ ያለ ይመስላል አርሚው ከፍተኛ የድሮን ድጋፍ እየተደረገለት እንዳለ ማሳያ ሊሆን ይችላል ከዛ ውጪ ግን የዚህ የሰርቬይላንስ ወደ ፉክክር ነው ዋናነት መረጃን ማሰባሰብ አቅምን በተመለከተ ያንን የመተንተንና የመጠቀም አቅምን በተመለከተ ለውጦች እንዳሉ በተለይ በአርሚው ዘንድ ይሄ እንደዚህ አይነት እንቅስቃሴዎች ወይንም እንደዚህ አይነት ሪፖርቶች የጦርነቱን ሁኔታ ያሳያቸዋል አሁን ሱዳን ውስጥ በነገራችን ላይ አካባቢዎችን ቁጥጥር ተቆጣጥሮ ለምሳሌ አሁን ሴናር እና ብሉ ናይል ላይ ሰሞኑን ያየነው ነገር ምንድነው ሙሉ ለሙሉ አንድን አካባቢ ከሆነ ኃይል ነፃ አርጎ መቆጣጠር አይደለም በዋናነት የሎጂስቲክስ ሰፕላይ እና ሩቶችን መቆጣጠር ነው እንደ አማራጭ እየተወሰደ ያለው አሁንም ደግሞ ኢትዮጵያ ውስጥ ዛሬና ትናንትና የሰማሁት ነገር ምንድነው በኢትዮጵያ ውስጥም የትጥቅ እንቅስቃሴ የሚያደርጉ ኃይሎች በተለይ ያገዛዙን ክሪቲካል ኢንፍራስትራክቸር ከዚህ ከነዳጅ ጋር ተያይዞ አሁን የተፈጠረው ቀውስ አለ በዋናነት እነዚህን ሰፕላይ ሩቶች ታርጌት እያደረጉ እንዳሉ ነው የመረጃዎች እየወጡ ያሉት ይሄም ለብልጽግና ሌላ ራስ ምታት የሚሆንበት ሁኔታ እየተጨመረ በእንቅርት ላይ ጆሮ ደግፍ እየሆነበት እንደሚሄድ መገመት ይችላልላችሁ ኤኒዌይ የዓለም አቀፍ ሁኔታዎች ተጽዕኖ የላቸውም ኢትዮጵያ ውስጥ እየሆኑ ባሉ ነገሮች ማለት አይደለም በርካታ ሀገሮች አሁን ያለው ሁኔታ በራሱ ከፍተኛ ችግር ፈጥሮባቸዋል ለምሳሌ እነ ባህሬንን መውሰድ ትችላላችሁ ባህሬን ኦሬዲ ወደ ተርሞይል ውስጥ ተገብቷል ህዝብ ጸረ አመራር ትግል እያደረገ ነው የዚህ አልካሊፋ ቤተሰብ አስተዳደር ይብቃያለ በጣም ከፍተኛ ተጽዕኖ እያደረገ ነው ባህሬን ኦሬዲ የጦርነቱ ትኩሳት ወደ ህዝባዊ ተቃውሞ ተቀይሯል እያልኳችሁ እነዚህ ሀገራት ግን ከዚህ በፊት ይሄ ጦርነት ከመነሳቱ በፊት ጠንካራ ኢኮኖሚ የነበራቸው ጠንካራ መሰረት የነበራቸው ኦፍ ኮርስ አንዳንድ ፖለቲካዊ ችግሮች ያለባቸው ቢሆኑም ግን በተለይ ኢን ተርምስ ኦፍ ኢኮኖሚ ጠንካራ አፈጻጸም ያላቸው ሀገራት የነበሩ ናቸው ብዬ ነው ማስበው 5 አመት ሙሉ እስካንገቱ ድረስ በሁሉም ዘርፍ ጦርነት ውስጥ የነበረ አገዛዝ እንዲህ አይነት ዓለም አቀፋዊ ተጽዕኖ ሲመጣ እንዴት ነው ሰርቫይቭ የሚያደርገው ሰውስ እንዴት ነው ትራይቭ የሚያደርገው ሌላ ጉዳይ እንዴት ነው ግን ይሄንን መወጣት የሚችለው ያገዛዝ የሚለው ነገር ማሰብ ትችላላችሁ ምንም ኮምፕሊትሊ ሶማሊያ የተዘጋጀችውን ያህል ያልተዘጋጀ አገዛዝ እዚህ አፍቀጠና ላይ ፈልጋችሁ ብታገኙ የአብይ አህመድ አስተዳደር የነበራቸው ግንዛቤ ናይቭ ነበር ምንም አይነት የረባ ግንዛቤ ያልነበራቸው ምን እየተፈጠረ እንዳለ ባለም አቀፍ ደረጃ ለህዝባቸውም በሀገር ውስጥም የነበረባቸውን ተቃውሞ በተመለከተ በተለይ ብልጽግና ኮምፎርታብሊ ጦርነትን በማድረግ ብቻ ተጠምዶ ከዛ ውጪ ምንም አይነት ስጋት ሳይኖርበት በተለይ በከተሞች ነው ምንም አይነት አስገዳጅ ሁኔታ ሳይኖርበት ለማሰብ ባለመገደዱ ምክንያት በእንደዚህ አይነት ተጋላጭነት ውስጥ ሆኖ ይሄንን ዓለም አቀፋዊ ሁኔታም ሀገር አቀፋዊ ሁኔታም ቀጠናዊ ሁኔታም እንዲጋፈጥ ተገዷል ማለት ነው በዚህ ሂደት ውስጥ እንግዲህ ለውጥን እናዋለዳለን የምትሉ አካላት ይሄንን የለውጥ ድል አድርጋችሁ ህብረተሰቡን በሚገባ ሞቢላይዝ አድርጎ ሚዲያውም ተባብሮ ሁሉም ልሂቃን በዚህ ላይ በጋራ በህብረት ኢትዮጵያ ውስጥ የተሻለ ሽግግር ሊመጣ አይኤምኤፍ ተስፋ ቆርጧል ክሊርሊ አፍሪካ ኢንተለጀንስ የሚነግረን እሱ ነው በግልጽ አይኤምኤፍ ይሄ ተግባራዊ ማይሆን የማይችልበት ደረጃ ተስፋ ቆርጦታል ሪፖርቱ በግልጽ የሚያሳየው እሱ ነው የኮፊ ፕራይስ መውደቁን ተከትሎ ትንሽ ተስፋ የነበረው የወርቅ ገበያ ማንሰራራት እና የቡና ገበያ ማንሰራራትን ተከትሎ 2025 ላይ ተስፋ ነበራቸው አሁን ላይ ያ ተስፋ ጠፍቷል ሙሉ ለሙሉ ያን ተስፋ አንስተዋል ያለዚህ ሰብሲዲ በየለቱ ክሬዲት ፋሲሊቲ እየተሰጠው ይሄ አገዛዝ በዛ መንገድ ነበር ፍጅት ሲፈጽም የነበረው አሁን ፍጅት ለመፈጸም የማያስችል ሁኔታ ላይ እየገባ መምጣቱን የዶላር ምንዛሪ በተለይ ፎሬክስ ሪዘርቭ ብቻ አይደለም የፓራላል ማርኬቱ የብላክ ማርኬት እያልን የምንጠራው ወይንም ፓራላል ማርኬት እያልን የምንጠራው በዛ ረገድ የገንዘብ ምንዛሪውን ለማረጋጋት ኢንጀክት ያደረገው ገንዘብ መጠን ቀላል አይደለም እሱን ማረጋጋት አልቻለም እንደዛም አድርጎ በጣም በሚገርም ሁኔታ ማለት ማረጋጋት አልቻለም ከ180 ብር በላይ የተመነዘረ እንዳለ ነው በፓራላል ማርኬቱ በመንግስት ማርኬት ደግሞ በባንኮች ደግሞ 157 እና ከዛ በላይ የተመነዘረ ነው ያለው እሱንም መቆጣጠርና መረጋጋት የቻለበት እድል እንደሌለ ተመለከታላችሁ ማለት ነው ሳውዲ ዩናይትድ አረብ ኤሚሬትስ ቻይና ሉካንን የማይለከበት ቦታ የለም በዚህ ሰዓት ላይ ሀገራት በራሳቸው ጉዳይ ተጠምደው በብዙ ፈተናዎች ውስጥ ያሉበት ሁኔታ ከመሆኑ አንፃር ብልጽግናን ለመታደግ ፍላጎት ያላቸው ወይንም ፍቃደኛ የሆኑ አካላት ያሉ መስሎ አይሰማኝም ይሄም የኢትዮጵያ ህዝብ በተለይ ለውጥ የሚፈልገው የኢትዮጵያ ህዝብ
ትልቅ እድል ከፊቱ ያለ መሆኑን ተገንዝቦ በሀገሩ ለውጥ እንዲመጣ ዲሞክራሲያዊ ሽግግር እንዲመጣ የሚጨናገፍ ለውጥ ሳይሆን የዓለም የውድቀት ምሳሌ የሚሆን ለውጥ ሳይሆን የትውልድን መከራና ብሶት የሚያስቆም ሀገርን በተሻለ የፖለቲካና ዲሞክራሲያዊ ምህዳር ላይ ሊያመጣ የሚችል ጠንካራ የፖለቲካ ሐሳቤና ተቋማት የሚገነቡበትን እድል ታሳቢ አድርጎ ራስን ማዘጋጀት ከወዲሁ የተገባ ነው። ለለውጥ ተዘጋጁ እያልኩኝ የዕለቱን ፕሮግራሜን በዚህ አጠናቅቃለሁ።